ባረከላሁ ፊክ። እሺ ጥያቄ ያላችሁ ልል ነበረ ግን አይባልም ለክ። እሺ ሐሳብ ያለው ካለ መግባት ይችላል። አንድ ቁጥር ጽፉ። ጾም መቼ ነው? ጾም ነገ ነው። አልሐምዱሊላህ አላህ አደረሰን። ምስጋና ይገባል ኃያሉ ጌታ አላህ አዘ ወጀል። ሰላምን ላውራችሁ እኔ እስከዛው እስከ ኢብራሂም እስከሚመጣ የሆነ ርዕስ ምረጡና በፈለጋችሁት ርዕስ ላውራላችሁ። ተድላለ። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። ዛህራዬ እንዴት ነሽ? አልሐምዱሊላህ ረቢል ዓለሚን። እንኳን አደረሰሽ። ታግዢን ልጅ ነሽ? እንኳን አደረሰ። ኦኬ ቴንክ ዩ በጣም እሺ። ሰላም ነው? አልሐምዱሊላህ ወንድሜ አለን ሁሉ ሰላም አልሐምዱሊላህ። አልሐምዱሊላህ ሐሳብ ካለ ቀጥል። እኔ ትናንትና ወንድማችን ቤራ ሲሰል የኢብራሂም ስሜት የነበረው የኢብራሂም ኢሞሽን በጣም ይጋባ ነበርና እኔ አላቅም እነዚህን ወጣቶች በዚህ ልክ በውስጥ መስመር እኔ ኮሜንቶችን ስሰጥ በጣም ኢሞሽናል ሆኜ ነበር፣ እያለቀስኩ ነበር። አታፍርም ወይ ብሎ አንዱ መልእክት ላከልኝ። ምናልባት ዛሬም ካሉ መልስ ለነሱ መስጠት ፈልጌ አይደለም የነ ኢብራሂም ወንድም መባል ላፍር፣ ድሮ እናንተ ወንድም ስባል እንኳን ሳላፍር ሳልሳቀቅ ነው የኖርኩት ረጅም ዓመት። ግን አንድ ነገር ልንገራችሁ፣ እነ ኢብራሂም ከእናንተ ወይም ከሌሎች የሚለዩበት ምክንያት አንብበው ነው፣ በእውቀት ነው። ማንንም ሰው አላህ በሚያውቀው ኢሞሽናል ሆኛል መሰል ሲሳደቡ ሰምቼ አላቅም። ሰውን ሲያኳስሱ ይሄ ሰው ሃይማኖት ሲያራክሱ ሰምቼ አላቅም። የተጻፈውን ነገር እየጠየቁ ይጠይቃሉ። ለጥያቄ መልስ ደግሞ እርግማን አይደለም፣ ስድብ አይደለም፣ አካውንት ብሎክ ማስደረግ ሪፖርት ማስደረግ አይደለም። እንደነሱ አውቀን ለክርክርም ይሁን ዲቤት ለማድረግ ጣዕም የሚኖረው ከእውቀት እየመነጨ ንግግር ስንናገር ነውና እኔ መቼም ቢሆን የነሱ ወንድም ለመባል አላፍርም። ነገ ከነገ ወዲያ ትቀይራለህ ላላችሁት እኔ አምላክ አልቀየርኩም። አምላክን የማምንበትን ሐሳብና መንገድ ነው ያስተካከልኩት። ከማህፀን ጀምሮ ገጣጥሞ ሲያበላ ሲያጠጣ እድሜ ሰጥቶ ያቆየኝን አምላክ በትክክለኛው መንገድ ራን ማድረግ ነው እንጂ ጀመርኩት አዲስ አምላክ አላመለኩም። እስላም መሆን አዲስ ፈጣሪ ማበጀት አይደለም። ሰማይና ምድርን የፈጠረ ከበፊትም የነበረ በትክክለኛው መንገድ ነው ሰሚት ማድረግ የጀመርነውና መቼም ቢሆን ከነ ኢብራሂም ጎን መሆኔን አላፍርም። ከስራቸው ሆኜ እማራለሁኝ። እስልምናናን የምንለያየው ተድላ የሚባለው አካል አፈር ወደ አፈር ሲመለስ ብቻ ነው። ስጋት አይገባችሁ ለማለት ነው። አመሰግናለሁ። አሰላሙ አለይኩም ወራህመቱላህ። ተድላ እሺ፣ እናመሰግናለን። አላህ ይጠብቅ። አላህ ጽናቱን ለሁላችንም ይስጠን። ትክክለኛ ነገር ነው የተናገርከው። ቀደም ደውለህልኝ ነበር፣ አፎን እያስተማርኩ ነበር። እሺ፣ በጣም ይቅርታ፣ አፉ በለኝ። ኢንሻአላህ ደውልልሃለሁ። 700 ምናምን ሰዎች እንኳን ለተከበረው ወር አላህ በሰላም አደረሰን። አላህ Subhanahu Wa Ta'ala ይሄንን የመሰለ ወር ላደረሰን ጌታ ምስጋና ይገባው። ምስጋና መገባት ብቻ ሳይሆን አላህ ከዚህ የበለጠ ደግሞ 30ንም ቀን ጾመን አላህን የምናመሰግንበትና እንዲሁም ደግሞ ለይለቱል ቀድርንም አላህ የሚወፍቀን ወር እንዲያረግልን አላህን እንማጸነዋለን። አልহামዱሊላህ ረቢል ዓለሚን። ዛሬ ይሆናል ብዬ ገምቼ አልነበረም፣ ግን አልহামዱሊላህ ዛሬ ሆኗል እና እንደነገርናችሁ ነው። ቀደም በጣም የሚገርም ፕሮግራም ነው ያዘጋጀነው። ያው አሁን እያወራን ነበረ፣ ጨርሰናል። ቪዲዮ እንለቃለን ኢንሻአላህ ለረመዳኑ። በጣም ያበደ ፕሮግራም ነው የያዝንላችሁ። አላህ Subhanahu Wa Ta'ala እንግዲህ አልহামዱሊላህ። ወይኔ እንኳንም የዘንድሮ ረመዳን ይለያል ጀማዓ። አላህ በህይወት ያቆየን፣ በህይወት አላህ ያቆየን። ብቻ ግባሽ ሻዳ ሚዝ ልጅ አለ ብለሃል፣ ግባ ወንድማችን። በጣም ኢንሻአላህ ጓጉቻለሁ። አላህ ግን የምንጠቀምበት ያርገን። አላህ አይዞ። ሰላም አለይኩም አይብሮ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እና እንትን ኢሞ ላይ ሌላ ስልክ ላይ ነው ያለችው፣ ግን ሻሃዳ ለሚያስፈልጋ ስልክ በስልክ ላገናኛችሁ ነገር
አናግረኝና አሁን ከዛ በኋላ እንትን ተበለኝ ችግር የለውም። አሁን አናግረኝ በቴሌግራም ላይ እሺ። ቴሌግራም ይላል ድምጻውታ እስኪ ነው እዚህ ልደውልላት እኮ ነው ያለ። ይደውልላት ነው ደውልላት፣ ችግር የለውም። ላውድ ደውልላት፣ ደውዬላታለሁ። ይሰማት ነው አዊራ ይሰማት ይሰማል። ከቦታው ራቅ በልሽ ትንሽ ከየብጥብጡ ቦታ። ሰላም ብያለሁ። ይሰማሻል? እሺ እስልምና መቀበል ፈልገሽ ነው? ማሻአላህ። ያስገደደሽ ሰው የለም አይደለ? ማሻአላህ። እሺ እኔ የምለውን ከኔ ጋር ታያለሽ። እሺ እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ አለች። ብላለች። በልቤ አምኜ በአፌ መሰክራለሁ። ኧረ በልቤ አምኜ በአፌ መሰክራለሁ። ነብዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አልሐምዱሊላህ ረቢል ዓለሚን። እንግዲህ ያው ከዛሬ በኋላ ሙስሊም ሆነሻል። አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ። እንግዲህ አላህ ጽናቱን ይስጥሽ። ያው ከዛሬ በኋላ በዜሮ ተባስቷል ወንጀልሽ በአጠቃላይ እና ከዚህ በኋላ ሰላትን ቀጥታ ጀምሪ፣ ረመዳን ወረሽንም ጹሚ። አላህ ጽናቱን ይስጥሽ፣ አላህ ይጠብቅሽ። እንግዲህ አይዞ ያው ስለ ሰላት ምናምን እንድታወራ ከዛህራ ጋር አገናኛት። እሺ ያለውን ነገር አገናኛት። እሺ እሺ። የቴሌግራም እንትን አላችሁ? ምናልባት አለ አገናኛት፣ ከዛህራ ጋር አገናኛት። አዎ እንትን ፎሎ አድርጌ ያለሁኝና የቴሌግራም ቁጥር አላክልኝ፣ ከዛ ነው ያናገራታለሁ። እሺ እሺ። እሺ ወንድሜ። ሰላም ወአለይኩም ሰላም ወራህመቱላህ ወበረካቱሁ ፊክ። ማሻአላህ ተባረከላህ። እሺ ሚውት አድርጉ። እንደዚህ እየሰበኳችሁ አምጡ። እናንተ ከስር ያላችሁ ከአጠገባችሁ ያላችሁን ሰዎች ስበኩ በደንብ። ዝም አትበሉ። የእውነት እስልምናን ተናገሩ። ትክክል። እሺ ሱኩና ነው። ሱኩና ይሰማል። እናት እኔ ምስልምና መቀበል እፈልጋለሁ ብሎ ነው የገባው። ኦኬ ማሻአላህ። እሺ እስልምና መቀበል ፈልገ ነው እናት? ኦኬ ልጠይቅ ፈልጌ ነው እናት፣ ወይ ደግሞ ይሰማሻል? ሞራይስ እንትን እሺ ቆይ አንዴ፣ ያንተ ኔትወርክ ይዘዋል። ቆይ ሚውት አድርግና ተቀመጥ። እሺ ሱኩና እናት አለ። እሺ እስልምናን መቀበል ፈልጋለሁ ብለህ ነበረ፣ ትክክል ነው? አዎ ትክክል ነው። ማሻአላህ። ያስገደደህ ሰው አለ ወደ እስልምና ለመምጣት? የለም፣ ግን አንድ ነገር ልጠይቅ መጀመሪያ። ኦኬ። ማለት እኔ ስወለድ ጀምሮ ሙስሊም ነበርኩኝ እና ያው
በልጅነቴ የምኖርበት አካባቢ ትንሽ ወደ ገጠር ወጣ ይላል እና ደግሞ ያው ሰፈር ላይ የሚኖሩ ሰዎች ምናምን ማለት የእንትን ተከታይ ማለት ነው እንዴ። እሺ ስለዚህ አሁን እስልምናን ትተህ ነበር ነው ባጭሩ አይደለ? አዎ በቃ ኢንሻአላህ አሁን ወደ እስልምና መግባት ከፈለክ ቀጥታ መግባት ነው፣ ችግር የለውም ኢንሻአላህ። ማለት ያው ያ ነገር ላይ ያ እንትን ላይ አልቆየውም የናክል ቢያንስ ትንሽ ወራቶች ነበር ማለት ከ8 ዓመታት በፊት ነበር እና በቃ ክርስቲያን እሺ አላህን ክደህ ነበረ? አዎ። ከዛ በኋላ ሻሃዳ ሊያስከም በራሴ ነው ይዤ የገባሁት፣ ሰው አላሰዘኝም። ግን በራሴ ይዤ በራሴ ይዛ በቃ በራስህ ከያዝክ ሙስሊም ነህ። እሺ ሙስሊም ለመሆን ግዴታ ሰው ሊያስይዛ አይገባም። እሺ ሀቢቢ ስለዚህ አልহামዱሊላህ እንኳንም ሞት ሳይቀድም ቀድመ ያዝክ ጎበዝ። አሁን አንተ ሙስሊም ነህ። ከዚህ በኋላ ያለውን ነገር ረመዳንህን በአግባቡ ለመጾም ብቻ ሞክር። እሺ ሀቢቢ ሰላትህንም ቁርአንህንም በርታ። እሺ እሺ አይ ኸይር። እሺ እስም ይዛለህ? አይ እስም ይዛለህ አለ ይብሮ ይስማኝ። እሺ አንተም እንደዛ ብለህ ነው የገባኸው? አዎ ይብሮ እኔ ታውቃለህ ሁለት አይነት ቤተሰብ ውስጥ ያደግኩ ልጅ ነኝና እናቴ ክርስቲያን ነች፣ አባቴም ክርስቲያን ናቸው። አያቴ ደግሞ እስልምና ተከታይ ናቸውና ብዙን ጊዜ ሁለት አይነት እምነት ስለሆነብኝ ብዙም አልከታተልም፣ ከሁለቱም የወጣው ነበርኩ ማለት ነው። እና አሁን ቲክቶክ ላይ ምናምን ነገር በጣም ስከታተላችሁ ምናምን ማንበብ ምናምን ትንሽ ጀምሬ ምናምን ወደ እስልምና የሚሄድ ፍላጎት ነው ያለኝ። መስለም ፈልጋለሁ? አዎ መስለም ነው ፈልገው። በቃ እሺ እኔ የምለውን ትላለህ ከኔ በኋላ። እሺ እሺ አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነብዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አልহামዱሊላህ ረቢል ዓለሚን። እንግዲህ አንተ ከዚህ በኋላ ሙስሊም ነህ። እንኳንም አላህ ወደ ተፈጠርክበት እምነት አላህ መለሰ። አላህ Subhanahu Wa Ta'ala ጽናቱን ይስጥህ። እንግዲህ ወንድማችን ትምህርት ግን ተማር እሺ ሐቢቢ። ጾምህንም ጾም፣ ሰላትህን ስገድ። እኔ ለመጾም ፈልጌ እንዳያልፈኝ ለነገ ነው ዛሬ ታውቃለህ ያስጨነቅኩ እዚህ። አልহামዱሊላህ አላህ ይጠብቅ። አላህ ጽናቱን ይስጥህ እና ትምህርት ተማር እሺ ሐቢቢ። አዎ እዚህ ጓደኞቼ ምናምን ነገር አሉ ከነሱ ጋር ለመማር አስቤያለሁ። እሺ እኔን ኮንታክት አድርገኝና በውስጥ አውራኝና የምትማርበትንም አስገባሃለሁ። እሺ በቃ እሺ እንድታግዙኝ ፈልጋለሁ በዙም ካላችሁ ልጆች። እሺ ስም ማን ነው? ስሜ እኔ እስማኤል ነው ያወጡልኝ ማለት ነው። አያቴን ያወጣችልኝ። እኔ መጀመሪያ በሱፍ ቃር ሌላ ስም ነበረ እኔ ያስቀየርኩት ወደ እስማኤል ማለት ነው። እስማኤልን አያቴ ያወጣችልኝ በጣም ስለምወድ። ማሻአላህ በቃ በዚህ ይቀጥላል። አላህ ይጠብቀሽ ወንድማችን። ሌላ ሰው ደግሞ ላስተናግድ። እሺ አደራ አውራኝ አደራ። አወራለሁ። አረ ደስ ይለኛል። እሺ ቁርአን ወይ እናት ምን አልከኝ? ቁርአን መማርበት መንገድ ካለ ማለት አለ እሷን አወራት። እሺ ዛህራ ነው። እሺ ሁለታችሁም አውሩኝ። አሁን የቴሌግራም ቁጥራችሁን ላኩልኝ ሁለታችሁ፣ እስማኤልም እናት። እሺ ማሻአላህ። እሺ ሰያለ ሰያ ቁጥር አሳይታችሁ ነበር። መርሃባ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናችሁ? ዩሮ አልহামዱሊላህ ደህና ነው። አልহামዱሊላህ። ጥያቄ ነበረኝ። የሆነች እህታችን በበሽታና በወሊድ ምክንያት አላስተናገደም። ሐቢቢዬ የፈተዋ ጥያቄ ነው ያላስተናገደም። ይቅርታ አድርግልኝ።
መርሃባሽ ብሮ ምናልባት ሌሎችን ወንድሞች ወገኖቻችን ካላችሁ ሻሃዳ መያዝ ከፈለጋችሁ አንድ ቁጥር ጻፉ። በዚህ አጋጣሚ ማን ነው ማሻአላ በዚህ ቅጽበት ገና ሰይጣን ሳይታሰር መታሰር አሁን የተፈለገ ነው። ለነገሩ ሊታሰርም ይችላል። እስካሁን ይታሰርልን። እስኪ ግቡ ወገኖቻችን፣ ዳኑ፣ ወደ እስልምና ኑ፣ ረመዳን አብረን እንጹም። ሻሃዳ ለመያዝ የምትፈልጉ ካላችሁ አንድ ቁጥር ጻፉ ኢንሻአላህ። ቅድም ዛህራ ሲበኳቸው ስላሉ በዚህ አጋጣሚ ሊስበካቸው ብዬ ነው። አዳዲስ የመጣችሁ ሰዎች እንኳን ደስ አላችሁ። ረመዳን ነገ ነው። ዛሬ ተራዊህ ይሰገዳል ኢንሻአላህ። ምጥ ረመዳን አላህ ያድርግላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። እሺ ሚስ ሰላም ብያለሁ። ሚስ ዲምፕል ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? መልእክት ላስተላልፍ ነበር እችላለሁ ይብሮ? እሺ ከመልእክት በፊት ሌሎችን የማናገረው ሊኖር ስለሚችል አለ። ቆይ አንቺ አስቴር አለሽ? አስቴር ረመዳን ገባ አልহামዱሊላህ። አስቴር አለሽ? فتحت ፖሊዮ ምን አለ? እሺ የገባችሁ ሰዎች አታወሩም? አስቴር የምታወሪው ነገር የለም? ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንተን የዙልቀርነይን ታሪክ በሌሎች መጽሐፎች ላገኘው እችላለሁ እንዴ? ምናልባት ያየው ነገር ካለ ማለት ኤቲስት የሆኑ ልጆች ናቸው የጠየቁኝና ማለት ቁርአንን ብዙ ነገሩን ተቀብለዋል፣ ግን አንዳንድ ነገሮች እነዚህ ሂስቶሪካል ነገር ስለሚጠይቁኝ አው መጽሐፉ አለ ሲሪያክ መጽሐፎች አሉ እና ከቁርአን መምጣት በፊት የነበረ መጽሐፍ ነው እሱ። እዛ ላይ አለ። እሺ እዛ ላይ ያለው ግን አይ ቲንክ የሱ መሰለኝ ወይ የሱ ነው አይደለ? ዙልቀርነይን ካልተሳሳትኩ ማለት ነው። والله اعلم እንደዛ ይመስለኛል። አለ ወይ በውስጥ አናግረኝና አልተላለሁ ኢንሻአላህ። እሺ ቴሌግራም ላይ ለማለት ነው። መጽሐፍ ሲራክ ልትል ፈልገህ ነው? አይደለም። እንደዛ የአጁጅና ማእጁጅ ታሪክ ጉግ ማንጉግ የሚባሉት ታሪክ እዛ ላይ ነው። ያው እሱም አለ የዙልቀርነይን ከዛ በፊት ያው አሌክሳንደር ዘ ግሬት ተብሎ የሚመጣበት ሁኔታ አለ። አሌክሳንደር ዘ ግሬት ሲጀመር ጣዖት አምላኪ ነው እና አሌክሳንደር ዘ ግሬት ዙልቀርነይን ነው የሚል ነገር ስህተት ነው። እሱን አካሄድ እየሄዱ ከሆነ ማለት ነው። እኛ ዙልቀርነይን ነው ብለን አናምንም። አሌክሳንደር ዘ ግሬት ዙልቀርነይን በአላህ ያመነ ነው። ተግባባን። ስለዚህ ያን ያለው ነገር ኢንሻአላህ። ኦኬ አስቴር አለሽ? ላዋራሽ ነበረ። እሺ የለሽም። ሚስ ዲምፕል ምንድነው ሐሳብሽ? መጀመሪያ መልእክቱ ምን እንደሆነ ማወቅ አለብኝ። መጀመሪያ ስለምንድን ነው? እኛ ሰፈር መስጂድ እየተሰራ ነበርና እዚህ ጀሞ ሁለት ለስተረሱ ገቢ ማሰባሰቢያ ሰዎች ሻይዲያው ሼር ላደርጋቸው ብዬ ነው። ይቅርታ ሚስ ዲምፕል፣ እኔ አሁን ዛህራ ጠይቃኝ ነበረ። እኔም የራሴ መስጂድ ጉዳይ አለብኝና ይሄንን የተውኩበትን ምክንያት የሁለታችንንም መጽሐፍ እየተሸጠ ነውና መጽሐፍቶች ደግሞ እየተሸጡ ያሉት ያው ሰዎች ይሰግዳሉ ሰላት፣ ግን ሰላት ከመስገድ በላይ ማለት ሰላት የሚሰግዱበት አለ። ሰላት በማንኛውም አይነት ሁኔታ ይሰገዳል፣ ግን የሰዎችን መዳን አስመልክቶ ብዬን የተውኩት እኔም የመስጂዳችን ጉዳይ ነበረብኝ። የዛሬ 1 ዓመት የጀመርነው አልቋል ኦልሬዲ፣ ግን መስኮት የለውም ምንጣፍ የለውም ምናምን፣ ግን እጂን አስቻለሁ። እኔም ዛህራንም ነግሬያት ነበረ። እሷ ነች መጀመሪያ የጠየቀችኝ። የእሷም መስጂድ አይ ቲንክ ከኔ በኋላ ነው አይደለ ዛሩ? አንቺ እንደዛ ነበር አይጀመርሽው? ኦኬ የለችም ማለት ነው። ኢንሻአላህ እንደዛ ነው። እሺ ይቅርታ ሚስ፣ ችግር የለውም። ያው እንትን እያልኩ ነበርና አው እንደዛ ተጀምሯል የኛ መስጂድም እና አንተ በኋላ ነው የዛሬ ዓመት ምናምን አካባቢ ነው የተጀመረው። እሱ ዓመት ሊሆን ነው እንደዛ መሰለኝ። ያ እና ለዛ ነው እኔ አሁን የተውኩት። የኔንም ትቼዋለሁ ያንቺንም ትቼዋለሁ። አላስተናግድም እንደዚህ አይነት ነገር ለጊዜው ይቅርታ። እሺ ሚስ፣ ችግር የለውም። ሂስትሪው ማወቅ ከፈለክ ግን ያው ኡስታዝ ጀማል በቅርበት ስለሚያውቀው
ሂስትሪውን ሼር ያድርጉና ሌላ ቀን እንትን ልትሉ ትችላላችሁ ኢንሻአላህ። ወላሂ ከወሎም ደውለውልኝ ነበረ። በጣም ወደው ኡስታዝ ነበረ። ዩኒቨርሲቲ ላይ በቃ በደንብ ያስተማረኝ አንድ ኡስታዝ ነበርና እሱም ደውሎ ጠይቆኝ ነበር። ኡስታዝ ሀሽም ይባላል። እሱም ያው የሱንም ምንም ማድረግ አልቻልኩም። መሬቱ በጣም ይበርዳል ምናምን ብዙ ነገር ብሎኝ፣ ግን አሁን ይሄን መናገር ማለት ኦልሬዲ ፕሮሞት ማድረግ ስለሆነ ምንም አልናገርም። እኔም ይቅር፣ ለዛ ነው። እሺ በጣም ይቅርታ። ኧረ ችግር የለም። እሺ አመሰግናለሁ። መልካም ረመዳን ለሁላችሁ። ሰላም አለይኩም። መልካም ረመዳን አንቺ። እሺ አልሐምዱሊላህ ረቢል ዓለሚን። እንግዲህ የጀነት በሮች ተከፍተዋል። ወሳሪዑ ኢላ መግፊረቲን ሚን ረቢኩም ወጀነቲን ዐርዱሃ አሰማዋት ወልአርድ ኡዒደት ሊልሙተቂን ብሏል አላህ። ተሽቀዳደሙ እንግዲህ ያ ጀማ እንሽቀዳደማለን። ከዚህ በኋላ አንድ ሐርፍ የቀራ በ10 ነው የሚባዛለት ቁርአን። አንድ ሐርፍ የቀራ ተግባባን። ስለዚህ አንድ ሐርፍ ስትቀሩ በ10 ከዛ ደግሞ አዳዓፈ ሙዳዓፈ ነው። ከዛ በጣም በሰፊው ነው። ስለዚህ ቁርአንን ለማክተም ከዚች ሰዓት ካልተጀመረ መቼም ነው ማይختመው ማለት ነው። እና ቁርአንን በደንብ ቅሩ። ይህን ረመዳን ወር እባካችሁ ዱዓ አድርጉልን። እንደው ዱዓ አድርጉልን። እንብላችሁ ነው ዱዓ ታደርጉልን። ታወቀ እንዴ? አዎ ነገ እኮ ነው። ዛሬ በቃ ኦሬዲ ጀመርን። ዛሬ ተራዊህ ሰላት አለ። ተድላ እንዳያመልጥህ በጭራሽ። ከኢሻ ሰላት በኋላ የተራዊህ ሰላት አለ። ግዴታ እዛ ሂድና ስገድ። ኢንሻአላህ ውበቱን ታየዋለህ። እንኳን አደረሰህ። እንግዲህ ግን እግረ መንገዴን ከገባው አሁን እስልምና ለተቀበሉት ወንድሞች በተለይ መጨረሻ ላይ ለተቀበለው አንድ በጣም መሰረታዊ ነገር አለ መንገር የምፈልገው ለነሱና በልባችሁ ያመናችሁ እውነት ለዛ ነገር ነው ሰሚት ማድረግ ያለባችሁ። ከውጭ የሚመጣው ጫና ያ ካሳመናችሁ ነገር ስለማይበልጥ ጊዜያዊ ወላፈን ስለሆነ ከማንም ሰው ለመማር ቅንነት ያስፈልጋል። እኔ የምፈልገውን ነገር የዘላለም ሕይወት ይሰጠኛል ብዬ ያመንኩትን ነገር ለመማር ምንም ነገር እየተባልን ያን ነገር ማስኬድ መቻል አለብን። ስለዚህ እስልምናን የተቀበልነው ሀብታም እንድንሆን በሰዎች ዘንድ ታዋቂነት እንድናገኝ እየመጡ በእጃቸው እንዲያጎርሱን እንዳው ቅቤ እየቀቡ እንዲያሻሹን ምናምን አይደለም። ለራሳችን የተቀበልነውን እውነት ከማንም ሰው እየተማርን በንጽህና ነው ከሆነ ፍላጎቱ ካለን አላህ ሁሉን ነገር ገር አድርጎ ነው የሰጠን። የዛሃራን ቴሌግራም ተቀላቀሉ። እኔ በአላህ ፊት ነው የምነግራችሁ። የዛሃራ የምትልካቸው ትምህርቶች በ5 ቀን ነው ራሴ ብቻዬን መስገድ የጀመርኩት በ5 ቀን ውስጥ እና ቴሌግራም የምትልከውን ቴሌግራሞች እየተከታተላችሁ ማየት መስማት እንትን ጥያቄ የምንጠይቅበት ጊዜ ስላልሆነ የሚሰጡንን ነገር በትክክለኛው መንገድ እየተማርን ከተገበርን በጣም ቀላል ነው። ከውጭ የሚመጣውን ጫና የቤተሰብ የጓደኛ የልጅ የጎረቤት የሥራ ምናምን እንዳትፈሩ። ያም የሚገጥማችሁንም ችግር ደግሞ መታችሁ ጥርስ እንዳታፋጩ እዛው እየቻላችሁ ነገሩን በትክክል ለማስኬድ ጥረት አድርጉ። ኢትዮጵያ ውስጥ ያላችሁ ወይ አፉ በለኝ አንድ ጊዜ አፉ በለኝ። እሺ ሰላት ከመሄዴ በፊት አንዴ ላውራው እዚህ የገባው ሰው አንዴ ስኩና ይቅርታ ትቀጥላለህ። እሺ በጣም ይቅርታ ይሄ ቅደም ብዬ ነው። ስኩና ኦይ ይሰማል። ምን ነበረ ቅድም ገብተህ ነበርና ምን ነበረ? አይ ልትሄድ ከሆነ አይጠይቀን ነው እንጂ ልትሄድ ከሆነ የማይመች ከሆነ ኦኬ። አይ ጥያቄ ብቻ ነው። ጥያቄ ብቻ ከሆነ ችግር የለውም ኢንሻአላህ እናስተናግዳለን። አንዴ ከመሄዴ በፊት ግን እሺ አንዴ ቆይ አንተ ሚውት አድርግሽ። ሀዋ አለሽ? ምንድነው ጥያቄ ነው? እኔ ጥያቄም አለኝ ግን ያው ልስገድ ብለሃል። ስገድና ስትመለስ ጠብቃለሁኝ። ሰላም አለይኩም መጀመሪያ ወአለይኩም ሰላም ወራህመቱላህ። በቃ ዛህሩ አስተናግጃቸው። መጀመሪያ ተድላ ይቀጥልና ይጨርስና አስተናግጃቸው። ቴንኪው ኢብሮይ እና እንትን በሉ ላመናችሁበት ዛሬ እጅ ለሰጣችሁበት ነገር ላይ ለዛ ነገር ጨክኑ። መጨከን ይፈልጋል። የምንጨክነው ለራሳችን ስንል ነው። እኔ ወደ 9 ወር ነው የተሰቃየሁት የልቤን ሐሳብና በምላሴና በአእምሮ ያለውን ለማገናኘት ያረፍኩት ያ ያሳመነኝን እውነት የሻሃዳ ያስኩበት ቀን ነው። ትክክለኛ እንቅልፍ የተኛሁትና ኢትዮጵያ ውስጥ ካላችሁ በተለይ እኔን በስልክ ብታገኙኝ ልንተጋገዝ፣ ልንረዳዳ፣ ልንጠያየቅ እንችላለንና ለልባችን ሐሳብ እጃችንን እንስጥ።
ቅን ሁኑ። ማንም ህፃንም ይሁን ትልቅ ትንሽም ውሏችንን ጊዜያችንን ይሄ ካሳመነን ነገር ጋር ከአዲሱ ነገር ጋር ጊዜ እናሳልፍ። ለማወቅ ለማድረግ ለመተግበር ከሙስሊም ማህበረሰቡ ጋር ያለንን ግንኙነት መጨመር መቻል አለብን። መስጊድ አካባቢ ያለመጥፋትና ሰው አንፍራ። ሰው ጥቂት ቀን ያማል፣ ይዋሻል፣ ይቀጥፋል፣ ይሰድብሃል፣ ጥንብርቁስህን ያወጣል። ከዛ በኋላ ምንም ነገር አያደርግም። ስጋ ለባሽ ምንም ነገር አያደርግም። አላህ በእኛ ላይ የሆነ ነገር ካልወሰነ በስተቀር ምንም ነገር ምን ሆነው ነገር የለምና ላሳመናችሁ እውነት ራሳችሁን አስገዙ። አትፍሩ፣ አይዟችሁ፣ አላህ ያግዛችኋል። በቅንነት ዱዓ አድርጉ ለማለት ነው። አመሰግናለሁ ዛህራዬ። ቴንክ ዩ ሶ ማች ሲስ። እሰማ ነበር ዛህራዬ፣ ድምጼ ጠፋ። ይሰማል ወዳጆች? ያ ይሰማል። እሺ ሀናኒ እና እኔ ሐሙስም ደግሞ ወደ አፋር ወርዳለሁ። 10 ቀን ምጾመው እዛ ነው። አላህ እድሜና ጤና ከሰጠን ሐሙስ ወደዛ ወርዳለሁ። ዱአ አድርጉልኝ። ለኔም እዛ አካባቢ ብዙ የሰበኩበት ብዙ ሰዎችን ወደ ስተት የመራሁበት እዛ ላይ ደግሞ እንግዲህ አንዳንድ መድረኮች ይኖረኛል ብዬ ተስፋ አደርጋለሁኝ። አቅም ጉልበት እንዲኖረኝ ዱአ አድርጉልኝ። በዛው ለብዙ ሰዎች መስለም ሰበብ ሆናለሁ ብዬ አስባለሁ። እንግዲህ አላህ እድሜ ጤና ይስጠን ሁላችንም። መልካም ረመዳን። ከ7 ከ8 ዓመት በኋላ እኔም ልጾም ነው። በጣም ነው ደስ ያለኝ። ግን በዚህ እስልምናን ከተቀበልኩ ጀምሮ ላሳያችሁ ፍቅር፣ ለምትሰጡኝ አክብሮት፣ በተለይ መስጊድ ውስጥ ስገባ የሚደረግልኝ ሰላምታ በጣም ልብ ያበረታል፣ ኢማንም ይጨምራልና ሰዎችን እንደዛ በፈገግታ መቀበል ልመዱ። እኛም ለሌሎች ሰዎች የምንሆንበት እድል ደግሞ አላህ ይስጠን ለማለት ነው። አመሰግናለሁ በጣም ዘመዶች፣ ብዙ ካወራሁ ይቅርታ። ሰላም ነው። እዚህ ጋር ጥያቄ መጠየቅ ፈልጌ ነበር። እሺ ጠይቅ ወገናች። አፋን ጠርታችሁኝ ከነበረ ሂጄ ነበር። ቀጥል። ኦኬ እሺ። የቁርአን ጻፊ ማለት የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች ሁላቸው ወደ 60 ምናምን ይደርሳሉ። ኦኬ እሺ። ኦሪጂናል ቁርአን ሰላውን ኦሪጂናል ቁርአን ድሮ ይነበብ። አዎ ቁርአን የተላለፈው በሁለት መልኩ ነው። የመጀመሪያው በሂፍዝ ወይም በመሸምደድ ሲሆን ሁለተኛው ደግሞ በምንድነው በወረቀት መልኩ ወይም ደግሞ በጽሁፍ ነው የተላለፈው። ስለዚህ ኦሪጂናሉ በዑስማን ብን አፋን ጊዜ የነበረው በረሱል ሰለላሁ ዐለይሂ ወሰለም ባልደረባ ጊዜ የነበረው ቁርአን አሁንም ድረስ አለ። ኦኬ እሺ። አሁን በመሐመድ ጊዜ ቁርአን ነበር አልነበረ? ቁርአን ተዘጋ በመጽሐፍ ማለት ነው። አንድ መጽሐፍ ቁርአን ነበር አልነበረ? ይጻፍ ነበር። ይጻፍ የነበረው ግን ይጻፍ የነበረው ግን በእንትን ነው ምንድነው በቴምር ድግንድ ላይ በብራና ላይ እንደዚህ በተለያዩ እንትኖች ላይ ቅርጣሶች ላይ ነበር ሲጻፍ የነበረውና ከዛ በረሱል ሰለላሁ ዐለይሂ ወሰለም ጊዜ የተጻፈውን አቡበከር ረዲየላሁ ዐንሁ የረሱል ሰለላሁ ዐለይሂ ወሰለም ባልደረባ ሰበሰበው። ከዛ በኋላ አቡበከር ሲሞት ዑመር ብን ኸጣብ ቤት ነበረ። ከዛ ዑመር ሲሞት ከሐፍሳ ቤት ሆነ። ሐፍሳ እንትና ከዛ ዑስማን ብን አፋን አንድ ላይ አድርጎ እንትና ነው ጻፈና ኮፒ ያደረገ ወደ ሌላ ሀገራቶች ወደ ተለያዩ ሀገራቶች አስተካከለ እንትን ማነው ላከው ማለት ነው። ከዛ ከኦሪጂናሉ ኮፒ ያደረገ ማለት ነው። ከዑስማን ማነው አቡበከር ረዲየላሁ ዐንሁ ካዘጋጀው መጽሐፍ ማለት ነው። እና ከዛ ብቻ ሳይሆን ሐፊዞች ነበሩ። የማማ ጦርነት ነበርና በየማማ ጦርነት ብዙ ሐፊዞች ወይም ደግሞ የሸመደዱ ቁርአን ሙሉ በሙሉ የሸመደዱት አካላቶች ይሞቱ ነበርና እነሱ ሳይሞቱ በፊት እንትን ማለት ይዘጋጅ ተባለ። ከዛ በኋላ ተዘጋጀና ኮፒ እየተደረገ ወደ የተለያዩ ሀገራቶች ተላከመ። ማስረጃ ያሳያሽን ብናወራ ደስ ይላል። أخذته هي أخذه هو أخذه نفس اللي جاب الصحون. ايه ماشي هذا جاب ثاني. زمان زارة زمان هتستهت
حطيته تحت الصحون. اي كلته تحت. جيبيها حقتنا. انت ما قلتي لي الكرتون حق السمبوسه اديتيه هو. اي عطيته. مو حقه. طيب الله اكبر. طيب كيف؟ في هذا سواد. ሌላ ሰው አለ እዚህ? አይ ቲንክ ወጣለች። አልወጣችም። ሚውት አድርጋው ነው ትመለሳለች። ተባት ኦኬ እሺ ይሰማል ድምጼ? ያፈበልኝ። እሺ በጣም ይቅርታ ዘይጅ አደረኩ። ያው ይሰማል። እንትን ማስረጃ የጠየቅኩሽ ነበር። ማስረጃ በጣም ብዙ ማስረጃዎች አሉ። ለምሳሌ ሰሂህ ቡኻሪ፣ ሰሂህ ሙስሊም ላይ ያለ። አሁን መክፈት አይመቸኝም። ቁጥሩን ልንገርህ። መክፈት አይመቸኝም። ለፈለክ ለሁሉም ማስረጃ አለኝ። ለሁሉም ማስረጃ አለኝ። ያው ድምጽ አለ። ያው ዋና ጥያቄ ምን መሰለሽ? አሁን ቁርአን ተበርዟል ወይስ አልተበረዘም ነው ዋና ጥያቄ ላይ ጥያቄ ማለት ነው። وهذا الشيء اللي عندنا في الدنيا. ምን አልከኝ? ለሁሉም አንተ አልጠየቀው ሁሉ አንተ ኦሪጂናል ቁርአን እንዳለ አሁንም ድረስ ማስረጃ አለኝ። እነ ዑመር ብን الخطاب ማነው አቡበከር ረዲየላሁ ዐንሁ እንዳሰበሰበው ማስረጃ አለኝ። ዑስማን ብን አፋን ኮፒ ያደረገ ለዓለም እንዳዳረሰ ማስረጃ አለኝ። ለሁሉም ለየትኛው ማስረጃ ልስጥህ? አይ ተበርዟል ወይስ አልተበረዘም ለሚል ጥያቄ ነው። የኔ ጥያቄ እሱ ተበርዟል ወይስ አልተበረዘም? ተበርዟን የሚል ጥያቄ ገና አሁን ቆይ፣ ተበርዟን የሚል ጥያቄ ገና አሁን እየጠየቀኝ ነው። እስካሁን አልጠየቅክም ነበር። ያኛው ከተመለሰልህ ቁርአን አልተበረዘም፣ ጠባቂው አላህ ነው። አላህ አዘ ወጀል እንደው ምንድን ነው የሚለው? ቁርአን እኛ ወርድ ነው፣ እኛው ለእርሱ ጠባቂዎች ነን የሚለው። طيب ስለዚህ ቁርአን የሚጠብቀው ጌታ አላህ አዘ ወጀል ስለሆነ አልተበረዘም። ኦኬ ተቃጥሎ ነበር። ኦሪጂናል የአላህ ሱብሓነሁ ወተዓላ ቃል አሁንም ድረስ በረሱል ሰለላሁ ዐለይሂ ወሰለም ሲስተላለፈ የነበረው በአጠቃላይ ወደኛ ተላልፏል። የተቃጠለው ምንድነው የሚለው ላብራራልህ እችላለሁ። ላብራራልህ ኦኬ ቀጥል። እሺ ዑስማን ብን አፋን በረሱል ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ወይም ከተወሰነ ጊዜያት በኋላ ሰዎች የራሳቸው መጽሐፍ አዘጋጅተው ነበር። መጀመሪያ ማለት ነው የራሳቸው መጽሐፍ ይይዙ ነበርና እነዛ አካላቶች ደግሞ የተለያየ ሀገር ቦታ የመጡ ናቸው። ለምሳሌ አረብ ይሁኑ እንጂ አረብኛቸው ግን አንድ አይነት አይደለም። የአላህ መልእክተኛ አለይሂ ሰላቱ ወሰለም ቁረይሺ ናቸው። ሌሎቹ ሀገራቶች ላይ ያሉት ደግሞ የተለያየ አመለካከት ያላቸው ወይም ደግሞ ይሄ አዘርባይጃን ምናምን ጦርነት ስለነበረ በዛ ምክንያት መለያየት ተፈጥሮ ነበር። መለያየት የተፈጠረው ምንድነው? ለሃጃ የሚባል ነገር አለ። ወይም ደግሞ ዘዬ ታውቃለህ? የዘዬ ልዩነቶች እንደዛ ሲፈጠሩ ከዛ ያንን ልዩነት የፈጠረውን ነገር ምን አደረጉት? በሙስሊሞች መካከል ክፍፍል እንዳይኖር አንተ አዘጋጀውና ከዛ በኋላ ለትክክለኛውን እንትን በል ወይም ደግሞ አሰራጭ ተባለ። ከዛ በኋላ ያንን በነዛ ራሳቸው ሲጽፉት የነበረውን እንትኖች ይሄም ደግሞ በሰዓቱ የነበሩ አካላቶች ሲጽፉት የነበረውን እንዳለ ተቃጠለ ማለት ነው። የተቃጠለበት ምክንያት ይሄኛው ኦሪጂናሉ አለ ኦሬዲ እንዳልኩ መጀመሪያ ዑመር ብን الخطاب በረሱል ሰለላሁ ዐለይሂ ወሰለም ጊዜ የተጻፈውን ዑመር ማነው አቡበከር ረዲየላሁ ዐንሁ ጽፎት እንትን ብሎታን ሰብስቦታል። ከዛ ከሰበሰበው በኋላ ከዑመር ቤት ነበር። ከዑመር ሲሞት ደግሞ ከሐፍሳ ቤት ነበር። ከዛ ያንን ኦሪጂናሉን ቁርአን አመጣና ኦሪጂናሉን በረሱል ሰለላሁ ዐለይሂ ወሰለም ጊዜ የተጻፈውን ቁርአን አመጣና እንደዚሁም ደግሞ ሐፊዞችን አመጣ። ከቁረይሽ የነበሩ ወይም በረሱል ሰለላሁ ዐለይሂ ወሰለም ጎሳ የነበሩትን አካላቶች አመጣ። አንድ ላይ
አጻፈ፣ ኮፒ እያደረገ ወደ ተለያዩ ሀገራቶች አሰራጨ። ከዛ በኋላ ያንን ሌሎች አካላቶች የጻፉትን ግን አቃጠለው ማለት ነው። ዑስማን ብን አፋን ያቃጠለበት ምክንያት ስለተበረዘ ምናምን ሳይሆን የለሃጃ ችግር ስለነበረባቸው ኺላፍ ወይም ደግሞ ልዩነት እንዳይፈጠር ብሎ ነው። ኦኬ እሺ፣ እኔ ላውራና እኔ ላውራውን አንዴ እኔ አሁን እንደማውቀው ስህተት ካለኝ ታስተካክይኛለሽ። እኔ ስህተት ካለኝ ማለት ነው። እኔ እንደማውቀው ግን በመሐመድ ከመሞቱ በፊት አንድ ወጥ መጽሐፍ ቁርአን አልነበረም። እንዳልሽው የሆነ በቃላቸው የሚይዙ ምናምን ወርደማ የሆነ ቦታ ላይ ይጻፍ ነበር አይ ቲንክ። ከዛ ደግሞ የሆነ ከሞተ የተወሰነ ዓመታት በኋላ ቁርአን የያዙ ሰዎችን የሞቱ ሲሄዱ ቁርአንን እንሰብስብ አሉ። አይ ቲንክ እንሰብስበው አሉ። ዑመር ቁርአንን እንሰብስብ አለ ዑመር የሚባለው። መሐመድ ሲሞት ደግሞ አራት ከሊፋዎች ነበሩ። መሐመድ ቁርአን እንዲማሩ የጠቀሰቸው ማለት ነው። ከነዚህ ቁርአን ተማሩ ብለው መሐመድ የተናገራቸው 4 ከሊፋዎች ነበሩ። ከዛ እዛ ላይ አሁን ዑመር አሁን ሁሉንም ቁርአኖች ሰበሰበና የኔ ይበልጣል እንዳልሽው የኔ ይበልጣል መባል ጀመሩ ሰዎቹ ማለት ነው። ከዛ ሁሉንም ቁርአኖችን የነበሩ ኦሪጂናል ቁርአኖችን አምጥቶ አቃጠለና የራሱ አንድ ወጥ የሆነ ቁርአን አዘጋጀ። እስኪ ማስረጃ አምጣ። እስካሁን የተናገርከው ባይዘው ቃላት በቃላት ስህተት በስህተት ነው እንዳለ የተናገርከው ሁሉም ከመጀመሪያ ጀምሮ እስከ መጨረሻ። ኦኬ መረጃ እንደዚህ ነገረው በጣም ተሳስተዋል። ልንገርህ። አይ ምንድነው አሁን አንተ ያወራኸው? አዎ የተሳሳትከው ልንገርህ። በመጀመሪያ 4 ሰዎችን ያስተማሩ የምትለው ነገር ስህተት ነው። ወህይ ረሱል ሰለላሁ ዐለይሂ ወሰለም ወህይ በሚወርድላቸው 23 ዓመት ነው። በአንድ አይደለም ረሱል ሰለላሁ ዐለይሂ ወሰለም ወህይ የወረደላቸው ለ23 ዓመት ነው የወረደው። ወህይ በሚወርድ ቁጥር ፉላንን ጥሩልኝ እያሉ እነ ዘይድ ብን ሳቢት እነ ሙዓዝ ብን ጀበል በጣም ታላላቅ የሆኑ ሰሃባዎች አቡበከርና ዑመር ጭምር ይጽፉ ነበረ። 4ቱ ኸሊፋዎች ብቻ ሳይሆኑ ሌሎችም ወደ 60 የሚደርሱ እንደነገርኩ ጸሐፊዎች ነበሩ፣ የቁርአን ጸሐፊዎች። እነዛ ሁሉ ይጽፉ ነበር። እኔ እኮ ያስተምሯቸው እኮ አይደለም ያልኩሻለሁ። አራት እንደዚህ ከዚህ ተማሩ ብለው ነበር ነው። ቀንዴ 4ቱ ኸሊፋዎች ما في انا فتحت وشفت ما في من اول قلنا له هو راح مسجد قال لي بروح مسجد ما ادري ايش قتلش 100 ارقمش ايش الاستعجال ذا اوي ማንተስ ነው ኦይ እንትን ነበር ቁርአን ተበርዟል ወይስ አልተበረዘም ያልኳት ነበር ዛህራና ቁርአን ወይ ተበርዟል አንተ ምንድነው ብለህ ነው አይ ገባኝ አንተ ምን ብለህ ነው የምታምነው? እኔ ማምነው አሁን እንዳነበብኩት ምናምን ከሆነ ቁርአን የኦሪጂናል ቁርአን ተቃጥለዋል፣ በዑመር ተቃጥለዋልና የራሱ አንድ ወጥ የሆነ ማስረጃ መቃጠሉ ነው። አዎ ዑመር አቃጠለ የምትለው ማስረጃ እስቲ። መልካምሽ ዑስማን ስላ ዑመር ያልኩት እንትን ምትነበርሽ? አዎ ጥሩ እንደዛ አስተካከል። ዑስማን አይደለም እሺ፣ ዑመር አይደለም እሺ። ሁለተኛ ደግሞ መቃጠል መበረዝ ነው። መበረዝ ማለት የሆነ መቃጠል መበረዝ ነው ወይ? መቃጠል ማለት መበረዝ ነው ወይ ነው ያልከው? አዎ ጀስት ጥያቄ እኮ ነው። አንተ ተበርዟል ወይም አልተበረዘም እኮ አላልኩም እኮ። ተበረዘ እኮ አንተ ተበርዟል ነው ያልከው አይደለ? ማስረጃ አምጣ። ተቃጥለዋል ነው ያልኩት። እንደተቃጠለ ማስረጃ። መቃጠሉንማ እኛም እናምናለን። በስንት መጽሐፍ ቅዱስ በየመንገዱ ይቃጠል የለ እንዴ? እሱ ችግር የለውም። አሁን ችግሩ ኦሪጂናሉ ግን አለ እጃችን ላይ አለ። ላሳየ። ኦሪጂናል ማለት የትኛው ነው ኦሪጂናል? የዑስማን ከተቃጠለ በኋላ ከዛ በፊት መጀመሪያ ነበር። ቆይ እስኪ ታውቃለህ? አይ ቲንክ የምታውቅ ትመስላለህ። እሺ ጥሩ። በአቡበከር ዘመን መጽሐፍ ነበር አልነበረም? እኔ የማውቀው አሁን በመሐመድ ጊዜ በአቡበከር ዘመን መጽሐፍ ነበረ ወይስ አልነበረም? እንጃ በአቡበከር ጊዜ አላውቅም ነው። በቃ አታውቅም። እሺ ከዛ በዑመር ጊዜ ያ መጽሐፍ ነበረ ወይስ አልነበረም? በዑመር ጊዜ እንትን ነው መሐመድ ከሞተ በኋላ እኔ ልጠይቅህ የማውቀውን ልንገርና በቃ እሺ። እንደዛ ከሆነ አከብድብሃለሁ። እንደዛ ከሆነ ተበርዟል ብለህ ነው የምታምነው ቁርአን?
እኔ አሁን እንደዛ ነው የማምነው። ማስረጃ አምጣ። ያው ትልቁ ላይ ነህ። እንካ ክፈት። ተበርዟል የሚል ማስረጃ አስጠኝ። ኦኬ የኔ አይከፍትም። አይ ቲንክ አንተ ክፈት። እኔ ልጥቀስልህ። አይ ቲንክ በቃ ካልከፈት ማለት ነው። በቃ ምንም ልናረጋ ልጥቀስልህ። እኔ ልጥቀስልህ ንገረና አንተ ክፈት። ጥቀስ። እሺ ንገረን። ምንድን ነው? እሺ አል ሙስተዲቅ አል ሐኪም ክፈተው። ሙስናድ አህመድ ክፈተው። እሺ ሙስናድ አህመድ ምን ይላል? አንብብልን። አንተ ነህ አንብበህ መረጃ የምትናገረው። አይ ክፈተው እንጂ እኔ አሁን ልከፈልክ። ሌላስ ምንድነው ሐሳብህ? እሺ ከፍቼው ታነበዋለህ። እሺ እኔ ጋር እንደዚህ አይነት እሺ አይ አነበዋለሁ። ኢትስ ኦኬ እሺ ሱነቱል አህመድ 21 207 ክፈተው። ሱረቱል አህመድ ሙስናድ አህመድ ስል ነው። ሶሪ ኢትስ ኦኬ ሶሪ ሙስናድ አህመድ 21 207 ክፈተው። አራት ግደልን ብራዘር። እሺ 21 ስንት? 207 21 7 ነው። 207 ምንድነው? አይ ላውጣለህ። ቆይ ግድ የለም አውጣለት። 21 ስንት? 20207 ብዬ ልንገርህ። ቁጥሩን እኮ ነው እየነገርኩህ ያለሁት። ሙስናድ አህመድ ቁጥሩን አለ አይደል? እንትን ሱናኒ.ኮም ሙስናድ አህመድ ላይ ሱራው ይንገር። ሱራ ስንት ነው? ቁርአን አይደለም ቁርአን አይደለም እየጠቀስኩ ያለሁት እኮ። አየሱ ሙስናድ አህመድ ሱራውን የጠየቅንህ እኮ እኛ በቀላሉ 21 207 አልኩት እኮ 21 207 ኦኬ። 21ኛ ምዕራፍ ገብቶ አይደለም። ቆይ አንዳጠኝ ጃክ ሱናን.ኮም የሚላል አይደል? እዛ ገብቶ 20 207 ብሎ ሰርች ያደርግ ይመጣል። ሱናን.ኮም ላይ ይሄ ሐዲስ አለ ወይ ጎግል ገብቶ ሰርች ይኸው ታነብባለሽ እና አንብቦሽ። ይኸው የጠየቀኝ ስንት ነው? ልብ አድርጎ ያ ጀማ 21 207 ትክክል ነው አይደለ? ያ ትክክል ነው። ታነብዋለሽ። አንብብና አስረዳን። ያው ከፍቼ እላለሁ። ይኸው አንብብል። አይታይም። ትንሽ ቱም አድርገውና እንትን ትራንስሌት አድርገው ሁሉ ነው። ይኸው ከሁሉም ሰው እንዳያነበው ትራንስሌት አድርገው። ይኸው እኮ ትራንስሌት አድርገው። ትራንስሌት ብራዘር ወደ ምንኛ ትራንስሌት አድርገው እኮ አማርኛ አድርገው። ትራንስሌት አድርገው ብራዘር። አማርኛ እንግሊዝኛ ሳትችል አረብኛ ሳትችል እዚህ መተህ ከኛ ጋር ልታወራ ልትሟገት ትመጣለህ? ማን ነው አልችልም ያለ? ማን በል በቃ እሺ አንብበው። አልችልም አልኩ ነው። አንብበሽ ካታሃብ እንደዚህ እኮ በአማርኛ አድርገው ሁሉም ሰው እንዲያነበው ያልኩ ነው። ማንበብ አልችልም ምናምን አላልኩም። አንተ ተርጉምላቸው እንረዳለን። ለምንድን ነው መተርጎም ያልፈለከው? አይ ቲንክ እንረዳለን። አንተ ተርጉመው። ይሄው አይ መተርጎም ለምንድን ነው ያልፈለከው? እዚህ ላይ ለምን ሰው አያነበውም? አይ ጉግል በስነ ስርዓት አይተረጉምም። አንተ ተርጉምልን። ብቻ እኔ ልንገርሽ ያው ካታሃብ እንደዚህ ሄር እስከናዘብለው ወደዚህ ያርገው። እሺ ያው ትንሽ ቪዥዋል ማን አይታየም። የምሬ ነው። ኧረ ይታያል፣ በደንብ ነው የሚታየው ብራዘር። ኧረ እኔ አታየም። አንተ አንብበው ብራዘር። አንተ ለእንግሊዝኛ አውር ነህ። ኧረ በደንብ ነው እንደሚታየው። ኢትስ ኦኬ ማን በአማርኛ አድርገውና እንቀጥል። ኢትስ ኦኬ ለእንግሊዝኛ አውር ነህ። ሁሉም ሰው እዚህ ጋር ያለ እንግሊዝኛ አይችልም ብራዘር። እኔ እችላለሁ። ኢትስ ኦኬ እኔ አይ ነው እችላለሁ። አንብቦሽ እኮ ሁሉም ሰው እንዲያነበው ነው የምፈልገው። እኔ ሁሉም ሰው ያነበው አንተ ተረጉም ነው የምፈልገው። አይ ሁሉም ሰው እንዲያነበው ነው የምፈልገው። ሁሉም ሰው ያነባል እንግሊዝኛ። ሁላችንም እናነባለን ብራዘር፣ እንረዳለን። ሁሉም አይ ሁሉም አይ ለምንድን ነው እንደዚህ ያልፈለግከው? አይ ቲንክ ብራዘር ለምን ጉግል በስርዓት አይተረጉምም? አይተረጉምማ ጉግል አይተረጉምም። እኛ የጉግል ሰዎች ያለንም የመረጃ ሰዎች እንጂ። ቀጥል። ኢትስ ኦኬ ዌይት የኔ እንትን ላውጣ፣ በኔ ጋር ላውጣ። ሞር አይታይም። የኔ ላውጣ። ኦኬ በል ትልቁ ላይ ነው። ያው ክፈት። እምፈታ መስሎ ከሆነ ትከፍታታለህ። ክፈተው። ኢትስ ኦኬ እከፍታለሁ።
ቅድም አልከፍትም የለኝም አንድ ዲቫይስ ብቻ ነው የነበረኝ አለ። ልብ አድርጎ አያችሁ እኮ ሩም እየሄድኩ ነው አሁን። ሲጀመር ፎሎወርም የለኝም። አይ ቲንክ ግን ሩም እየገባሁ ነው። ውጭ ነበርኩ። ክፈተው ሂድ። ወይ እሺ ሻሃዳ አለ ያላችሁኝ ሰው ማን ነው ሻሃዳው? እሺ አንድ ጊዜ ሐዋ ላወርድሽ ነው። እሺ ከይቅርታ ጋር ሻሃዳ ያለ ሰው ስላለ ፖሊዮ ላወርድ ነው አንድ ጊዜ። በእናትህ ጥያቄ ስላለኝ እሺ ይብሮ ነው ይወርዳለሁ። ይብሮ ኖ ሰው አወረድኩ ተቀመጥ። እንዴ ምን ሆነ ነው ጄክ ደግሞ ጄክ ምን ሆነ ነው? በኋላ እኔ እኮ በጣም ይገርመኛል። ጄክ አስገቡ። ጄክ መለሳችሁ። እሺ መንገድሙን የትሙንም እናናግባ። እሺ ቀጥል። አባታችን እየጠበቅን ነው። ቆይ አንዴ አንቺ። እሺ ኤቢሲ አለ። አቤት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? አልሐምዱሊላህ ደህና ነን። ወላሂ አልሐምዱሊላህ። አንድ ወንድሜ እዚህ ሻሃዳ መያዝ ይፈልጋልና እሺ ለዛ ነበረ አምጣው። እሺ አለ ያው እዚህ ሻሃዳ ያዝና ከዛ በኋላ ደግሞ እኔም እንትን ብለው ነገር አለ የምናገረው ነገር አንድ ላይ እንትን እንላለን። ችግር የለውም ኢንሻአላህ። ሻሃዳው ይቀደምና ከዛ የምናገረው ነገር በኋላ ይቀጥላል። እሺ አምጣልኝ። ሰላም ብያለሁ። ሰላም ነው። እንዴት ነህ? ሰላም ነው። ስምህ ማን ልበል? ስሜ ወርቅነህ ይባላል። እሺ ወርቅነህዬ እስልምና መቀበል ፈልገሃል? አዎ። ያስገደደህ ሰው አለ እስልምና ለመቀበል? ያስገደደኝ ሰው የለም። በጣም ጥሩ። እሺ እኔ የምለውን ትላለህ ከኔ ጋር ተከትለህ። እሺ አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ እመሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ እመሰክራለሁ። በጣም ጥሩ አልሐምዱሊላህ ረቢል ዓለሚን። እንግዲህ ከዚህ በኋላ አንተ ሙስሊም ነህ። አላህ ሱብሓነሁ ወተዓላ ጽናቱን ይስጥህ። እንኳን ከጀሃነም እሳት አላህ ጠብቆ ወደ ቀጥተኛውና ወደ ተፈጥሯዊ ሃይማኖት ወደ ሆነው ወደ እስልምና አላህ እንኳን መራህ። አላህ ይጠብቅህ፣ ጽናቱን ይስጥህ። እንግዲህ አጠገብህ ያለው ወንድማችን ሙስሊም ነው። የሰላትን አሰጋገድ ያሳይህ፣ ቁርአን እንድትቀራ ነገሮችን ያመቻችልህ። አላህ ይጠብቅህ። ሰላት መስገድ አለብህ። የረመዳን ወር ያው ጾምንም ግዴታ ሆኖብሃል ከአሁን ሰዓት ጀምሮ። ስለዚህ ጾምንም መጾም ይኖርብሃል ኢንሻአላህ። እንግዲህ ከዛ በተረፈ የተረፈውን ወንድምህ ያብራራልሃል። ትምህርት ምናምን አካባቢያችሁ ላይ ከሌለ ዛህራን አናግሯትና ዛህራ እሷ ግሩፕ ውስጥ ታስገባዋለች። ስም ደግሞ ምናልባት እንዲቀየርልህ የምትፈልግ ከሆነ እንቀይርልህ። ስምህ ይቀየር። ስምህ ይቀየር ወዳጃችን። ይሰማል። ስልክ ገብቶብኝ ነው። ቅርታ። እሺ ስም ይቀየርለት። አዎ ስም ይወጣለት። አሪፍ ነው ኢንሻአላህ። ያው ረመዳን ላይ ስለሆነ ረመዳን በሚለው ስም ቢሰየም እኔ ደስ ይለኛል ኢንሻአላህ። ከዛ በተረፈ ወንድማችን አላህ Subhanahu Wa Ta'ala ጽናቱን እንዲሰጠው ያንተ ትልቁ አስተዋጽኦ አለውና አንተ በርታ። አንዴ ግን የጀመርነው ውይይት አለ፣ እዛ ላይ እንቀጥላለን። ሻሃዳ ስለሆነ ነው ያስቀደምኩሽ።
እሺ እሺ ኢንሻአላህ። እሺ ወዳጄ እየጠበቅኩ ነው። መረጃ የት አለ? ክፈል። እሺ ሩም እየሄድኩ ነው። እሺ ተቃርቤያለሁ። ቤት እየሄድኩ ነው። የአንተ ሩም ምንድነው? ከየት ነው የምትሄደው? ከድሬዳዋ አዲስ አበባ ነው ሩም? አይ ውጭ ስለነበርኩኝ ነው። ተኪ በቃ እሺ፣ መረጃ ይዘህ ስትመጣ እና እሺ ወዳጃችን፣ እኛ ቤት ያለ መረጃ አይወራም። ማጠቃስኩልህ እኮ ወይ አንተ ክፈተውና በቃ ክፈት እኮ አንብብና ና አንብብ እኮ አነባለሁ። ተኪ እሺ ሆና አንብብ። እሺ ና አንብብ። አንብብ። ያው ቀጥል። يلا ኦኬ እሺ ወደዚህ አድርገው እስኪ። ከየት ልጀምርልህ? ከዚህ ነው መጀመርልህ አይደለም ወይስ ከዚህ? አዎ ከዛ። እሺ ቀጥል። ኦኬ አብዱላ ካሊፍ ቢያሽ በአረብኛ ነው ላይኛው ያለው። እሱ እንትን ስም ነው እዚህ ጋር የተጠቀሰው። አካውንት እንደተረከው ነው የሚለው እንትን እኔ እኮ የኔ ላፕቶፕ ነበር እኮ ቤት ግን አንተ ለምን አትረከው? እኔ ላፕቶፕ ከዚህ የተለየ ነው እንዴ? ላፕቶፕ ያው ቁጥሩ ሙስነድ አህመድ 21207 እኮ መሳሳት ስላልፈለኩ ነው። አይ ነው እሺ ተኪ ምንም አትሳሳትም። ቀጥል አንብበው። ያው ከዚህ ጀምርና አንብብ። እሺ ወይ ሩም ልግባሽ ተኪ እዚህ አንድ ደቂቃ ምናምን ነው። እሺ አንድ ደቂቃ ያው ጀማ ከ13 ነው እንጠብቀዋለን። ኤቢሲ አስገባለሁ እና አወራለሁ ብሎ ነበር። ጨርስና አወራለሁ ብሎ ነበር። ዛሩ የሚያወራው እኮ ሙስሊሙ ልጅ ነው እና ሙስሊሙ ልጅ ያው የሌላውን ጊዜ እንትን እንዳይብዬ ነው። እሺ ኢንሻአላህ መረጃ እየጠበቅን ነው። ከ13 ነው ከ14 ላይ እንጠብቃለን ማለት ነው። ቀጥል። እሺ ኤቢሲ እስከዛ ቀጥል። እሱ ዘላለም አያመጣም። አንድ አፍታ ያለህን ሐሳብህን ቀጥል ቶሎ በለሽ። እሺ ያለኝ ሐሳብ ያው እንግዲህ ወንድሜ ከልጅነት ጀምሮ ጓደኛዬ ነውና አላህ ወደዚህ ወደ ቀጥተኛ መንገድ መርቶ ዛሬ ሻሃዳን ይዟል እና ያው አልሐምዱሊላህ። በተጨማሪ እሱ እኛ አሁን ያለንበት ከአለበት አካባቢ ምቹ ስላልነበረ ከዛ ወደ 75 ኪሎ ተቋርጧል አይደለ? እሱ ጋር ነው ችግሩ። እሺ አንድ ደቂቃ አለፈ ወይ? ኤቢሲ ተቋርጠ ነበር። እሺ ገብቻለሁና እንደዛ ስለሆነ ከዛ ጋር ተያይዞ እኔም ጅማ ላይ አንድ ሁለት ክፍል ቤት ነበረችኝ። እዛው ተቀምጦ ከነሚስቱ ከነልጁ እዚህ እንዲጾም እንትን ብያለሁና ከዚህ ውጪ መርዳት የሚፈልግ ሰው ካለ ደግሞ ወይም ላላ ብሎ እሱን ረመዳንን የሚጾምበት ምንም ነገር የለውም። ልጁ ባዶ እጁን ነው ያው እስልምናን ብቻ ብሎ ነው እና ወደዚህ እንትን ያለው እንትን ሚል ካለ አካውንት እንትን ብለን እንደዛ ቢደረግ ብዬ እንደ ሀሳብ አቅርቤያለሁ። መርዳት የሚፈልግ ብቻ ቃል ኢንሻአላህ። እሺ ይቅርታ እንግዲህ ይቆራረጣል ድምፁና አወረድኩት። እሺ እኔ ነኝ አወረድኩት፣ ድምፁ እየተሰማ አይደለም። እሺ ቀጥል። ማን ነበር? የት አለ ወዳጃችን? እየጠበቅኩ ነው። እሺ እኔ ላንብባ። እኔ ከፍትም አይ ቲንክ ፎሎወር ስለሌለኝ ላንብባ። አንብባ። ኦኬ ዜን ኢብን ኡበይሽ ሪፖርትድ when እንደተረከው ኡበይ ቢን said to me እንደዚህ ብሎ ተናገረኝ። how many verses do you recite in surah al-ahzab? I said 73 verses. ሱረቱ al-ahzab ስንት ነበረ ይለውም ኢላ ሐታ ኡበይ ካውስ ደማ 73 verses ነይሮሞ 73 እንትን verse ነይሮ he said Allah I saw when አይሰማም። ትግርኛ ነው የሚያወራው። ይጨርስ በቃ እኮ 73 እንትን ምዕራፎች እንትን ዝርዝሮች ነበሩት ይለው ቨርስ እኮ 73 እንትኖች ነው ምቀራ የነበረው አለ አይደለ? ስንት ነው ምቀራው ሲለው 73 አለው።
እኮስ ከስሮቱ በቀራ አንድ ነበር እያለው ነው እዛ ጋር አንብበው አንተ። ስሮቱ በቀራ ላይ አንድ ነበር። ስሮቱ በቀራ ስንት ነው እኮ? እሺ አሁን ጥያቄ ምንድን ነው ኢብሮ? ጥያቄ ቁርአን ተበርዟል ወይስ አልተበረዘም ብለው ተጠያይቀን ነውና ከዛ ኦኬ አሁን ስንት ነው ያለው? 73 ነው ያለው። ተሽሯል። ብዙ የሱረቱል አህዛብ ክፍል ተሽሯል። ለዛ ነው እሺ ሀቢቢ። ኦኬ 100 ምናምን 200 ምናምን የሚሆን ተሻረ ነው የምትለው? ሁዘይፋ በዘገበው ሌላ ሐዲስ ላይ ምን ይላል መሰለህ? ሱረቱ ተውባ እኛ ሱረቱ ተውባ የምትላት ሱረቱል አዛብ ነበረች እና ከሷ እናንተ 1/3ኛውን እንኳን አቀሩም ብሎ ያስቀምጣል። ኢምራን ቪዲዮን ከፍቶልሃል ያሳያል። ኢብራሂም ቀደም ሲል የነበረው ለምንድን ነው አንተውን በጣም ጭምት ሆነህ ደረቅ ሆነ ነበር ስትከራከር የነበረው? ማስረጃ አምጣው አለ። እዚህ ይሄንን ይነግርሃል እኮ ራሱ ግን ማስረጃ አምጣው አለ። ያው ማስረጃ ማምጣት አልቻልክም። መጨረሻ የተጠበቀ አሁን ያለህበት ደረጃ ድረስ ሴም ስላልሆነ እኮ ነው። ክፈተልኝ ነበር ኢብራሂም ግን ሴም አልሆነም። አሁን አስረዳዋለሁ። አሁን ችግር የለውም። ያው ቪዲዮውን ከፍቶልሃል ያስረዳ። ይምሩ ቀጥል ኢምራን። ሰላም አለይኩም ወራህመቱላህ። ሁላችሁም ሰላም ብያለሁ። ኢብሮ እንዴት ነህ ሀቢቢ? አቡኪ አልሐምዱሊላህ ደህና ነኝ። አልሐምዱሊላህ። ያ ጀማዓተል ኸይር ሁላችሁም ረመዳን ከሪም እንኳን ለተከበረ ወር በሰላም አደረሳችሁ ብያለሁኝ። ያው ከዚህ በኋላ ሸይጣን የታሰረበት የበረካ በሮች የተከፈቱበት ነውና ኢንሻአላህ በኸይር ነገር እንበረታታለሁኝ። ወደ መልሱ ስገባ ያው ወንድሜ አዊኪና ወንድሜ ብሎ ገልጻችሁታል። በደንብ ማስረጃ ከፈለግን እየጠቀስኩ ላሳይ ማለት ነው። መጀመሪያ ያዝ ሱረቱል ረዕድ እንደዚህ ይላል ቁርአናችን ሱረቱል ረዕድ ቁጥር 39 ላይ ያዝከው። ሱረቱል ረዕድ ቁጥር 39 እንደዚህ ይነበባል። የምሑላሁ ማ የሻ ይላል ወዩሰቢቱ ወዒንደሁ ኡሙል ኪታብ። አላህ የሚሻውን ያብሳል ማለት ይሽራል ያጸድቃልም የመጽሐፉ መሰረትም ከእርሱ ዘንድ ነው አለ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ያወረደውን ቃል የመሻር መብት አለው ነው። ታዲያ ሱረቱል አህዛብ ምን አጋጠመው ስንል ተመልከተ። ሙስነድ አቢ ዳውድ አጣያሲ እንደዚህ ይላል መጽሐፉን ነው። ሐዲሱን ካስቀመጠ በኋላ ፈሩፊአ ፊማ ሩፊአ አለ። የተሻረው ተሻረ አላህ የሻረውን ሳረ በማለት ሱሐቢዩ ያስቀምጣል። ማን የተናገረው ካን ደግሞ ኡበይ ኢብኑ ከዕብ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ያስተማሩ ታላቁ ሱሐቢ ምን አለ? ፈሩፊአ ፊማ ሩፊአ አለ። አላህ ከሻሩት መካከል ተሻረ አለ። እንዲሁም አንድ ማስረጃ ጨምሮ ይበቃኛል። ኡምደቱ አርሪዓ የመጽሐፉን ነው እንደዚህ ይላል አርሺሂሉ ቀያ ወሃዚህ አልአየቱ መንሲኸቱ ትላዋ ንባቡ ተሽሯል በማለት ያስቀምጣል። ስለዚህ ንባቡ ሀያል አምላክ ሽሮታል ነው። የሻረው ደግሞ ነብያችን በህይወት እያሉ ጊዜ ነው ማለት ነው። ግልጽ ይመስለኛል። ኦኬ እዛ ላይ ግን አይ ቲንክ እንትን ነው ያለው ተሽሯል ምናምን ብሎ ከተሽሮ ከሆነ ለምን ጠየቀው ታዲያ እንደዛ ብሎ? አይ ቲንክ እሱ ጀስት ተገርሞ ነው አይ ቲንክ እየጠየቀው ያለው እዛ ላይ አላወቅማ። ምንድን ነው የምታወራው? እንዴት አይቀም? እሺ መጀመሪያ የትኛው ሐዲስ የጠቀሰው ኢብሮ አፎን እንዳልቀላቅልበት የትኛው ሐዲስ ነው የጠቀሰው? ሙስነድ አህመድ 21207 አህመድ 21207 አሁን ብራዘር ደብል ስታንዳርድ ሳረግልህ ትንገበገባለህ። ቆይ እሺ ጠብቀው ጨርስ ሂድ። አይ ችግር የለውም። ሐዲሱን እዚህ ከፍቼ ያው አፎ መሀል ላይ ገባሁ መሰለኛ ጀማ። እሺ ሐዲሱን ተከታተል። ኧረ ቀጥል ጨርስ ሂድ አብሽር። እሺ ያው ሐዲሱ ይሄ ነው። አሁን እዚህ ጋር አንብብና እዚህ ቦታ ላይ አላወቀም ብለህ ጠይቀኝ። ሐዲሱን ከፍቼልሃለሁ። አላነባለኝ እኮ ይሄንን አንብብ ስለው ለምንድን ነው የሚያነበው? እንደዛ ከሆነማ ክርክር ነው የፈለገው። ለምንድን ነው የማታነበው አንተ? እኮ የኔ ላነበው በኔ እኮ አነበብኩት። አላነበብኩትም በኔ ያንተና የኛ ይለያያል። አዎ በኔ ላንብብልህ ዝብል። ቆይ ችግር የለው። አንተ የምታነበው ከምንድን ነው? እኮ እዚህ ላይ ሞር አይታይም። ለዛ እኮ ነው እኔ ልሳሳት። አይታይም? እሺ አሁን አይታይም? الشيخ والشيخات የሚለው ነው እንትን እኮ ነው ሴም አይደለም እኮ እዚህ ላይ የምር የለም። ችግር የለውም። እኔ መፍትሄ አለኝ ሀቢቢ አታስብ። እሺ አይ ለዛ አይደለም እንዳታረገው ይምራል። ምን ኮፒ እናቀይርለት? አይ ጎግል አይደለም መፍትሄ አለው። አይኑ ስላስቸገረው ኢንሻአላህ አይኑ ላክምለት ብዬ ነው። ቆይ ሀቢቢ አታስብ። እኛ ሙስሊሞች ለሁሉም ነገር መፍትሄ አለ። እሺ አሁን ይታያል። ያው እንግዲህ ይሄን ካነበብክ ህክምና የሚያስፈልግህ ማለት ነው። ያው አንብብልኝ ኢብሮ። ይነበባል አይደል እንዴ? አይኔን ሊያጠፋው ነው እንደውም። እሺ አሁን አንብበው። ያው ኮሲን ግን አይደለም እኮ ከኔ ጋር
የምሬን ነው ሞር የምር ሴማ አይደለም አንብበው ችግር የለውም ከዛ በኋላ እሺ ወደ ላይ አድርገው In his saying, blessed is excited to be he is able to send you upon you punishment from above you and Al-An'am, I don't know. Al-An'am. Al-An'am. He said three for them, and each of them is a punishment that them inevitable. So to them passed after death the prophet by 25 years, and they were delivered into sects, and some that tasted the suffering of others, and to them remained which are invaluable to them. እሱ አይደለም ናሲም የምር ሴም አይደለም እሱ የትኛው ነው አንተ እኮ እሱን አይደለም እኮ አሁን እዚህ ላይ አሁን ስለ ሱራ ምናምን አልጠይቀው የትኛው ነው አንተ ሱረቱል አህዛብ ወደ 200 የሚደርስ አንቀጽ ነበረ ከዛ በኋላ እንደተቀነሰ ብሎ ነበረ ነስኽ የተደረገውን አንቀጽ እየጠየቀኝ ነበር ያነበበው መጀመሪያ ዘህሩዬ እሱን እኮ መልሰንለት ምን አለ መሰለሽ የኔ ሐዲስ ላይ እንደዛ አይልም አለ እንጂ ያው እዚህ ጋር አሳይ እዚህ ጋር አውጥቼልሃለሁ እኮ ብራዘር እዚህ ጋር አውጥቼ እኮ ያው ሱረቱል አህዛብ እንደተሻረኩ አሳይቼልሃለሁ ያው ቃል በቃል ደግሜ ላሳይ ያው ሙስነድ አህመድ አጣሊሲ በመጽሐፉ አያ በመጽሐፉ ምንድነው የሚለው ፈሩፊያ ማሩፊያ የተቀራው ጋር ተሻሪ ይላል ተጨማሪ ደግሞ ያው ኡምደቱ ሪቃያ ምን ይላል فهذه آية المنسوخة ያው ተሽሯል ዘጋሁኝ ግን አንተ ማስረጃ ስለክ ማስረጃውን ንገረን ከየት ነው ያገኘው እንደዛ የሚለው ነው ነገርን ቦታውን እኔማ ነገርኩት ሙስነድ አህመድ 21 207 ያው 21 227 ነው እኮ የሚለው 207 አድርገው 207 አድርገው 21 207 እኔ ያወጣሁለት ታዲያ እሱን አይደል እንዴ መውጣት አለብኝና ለወጣ ነው ይሄንን ጨርሱና አውጣለሁ እሺ ኢንሻአላህ በኋላ እንገባለን አዎ ኢንሻአላህ ኢብሮ በውስጥ ደውላለሽ ሀቢቢ እሺ እሺ አሁን አንብብልኝ ቆይ ላስተካክለው በደንብ እሺ አንብብ ኦኬ እሺ cat I have seen her when she is equivalent to lenses of Surah Al-Baqarah ከሱረቱ በቀራ አንቀጾች አንደኛውን እስኪ ያኛውን አድርገው ትንሽ ተዘበር አድርገው ለማንበብ ሳይሆን እንትን ነው አጀስት ለመረዳት ነው እንትን እኔ ላንብብልህ በቃ አንተ ትርጉም አልገባህም ላንብብልህና ላስረዳህ እሺ ትርጉሙንማ አውቀዋለሁ እኮ አንዴ እኮ ትርጉም ይለት ነበር ቆይ በቃ ይቅር ትርጉም አላወቅኩም ቆይ አንዴ እሺ ላውራ በቃ እኔ አታክመኝ ሰዓት የተጀብኝ ነው ከፈኩላ ታነ ላንብብልህና እኔ ከዛ ትቀጥላለህ ተመከት እንደዚህ ይላል قال لي ابي ابن كعب كاين تقرأ الاحزاب አለው وكاين تعدها ابي ምን አለ ቁርአንን ስቀራ ሱረቱል አህዛብ ምን ያክል ትቀራዋለህ وكاين تعدها ቁጥራቸው ስንት ነበር አለው قال قلت له 73 آية ወደ 37 አንቀጾች ምናምን ካለ በኋላ فقال قط لقد رأيتها وانها تعد ሱረቱል በቀራ አይ አልነበረም እኮ አለ ከሱረቱል በቀራ ጋር እኩል ነበረች تعد ሱረቱል በቀራ ሱረቱል አህዛብ ከሱረቱል በቀራ ጋር እኩል ነበረች እሺ ወለቀድ ቀራና فيها በሷም አነበብን አለ الشيخ والشيخة اذا زنيا አንድ ሴትና አንድ ልጅ ዝሙት ከሰሩ ፈርጁሙሁም البتا ወገሯቸው የሚል ልባብ ነበር አለ ከዛ በኋላ ነካለ من الله عزيز الحكيم የሚል ልባብ አለ ብሎ ያስቀምጣል እሺ እዚህ ጋር ጥያቄ ምንድነው እኔ ያልኩት ጥያቄ ምን መሰለህ አሁን እኔ ያልኩ ያለሁት እንትን ኡስማን ካቃጠለ በኋላ ነው ሱረቱ በቀራ የቀነሰው ነው የኔ አይዳ እንደዚህ ላይ አይደለም በነቢያችን ጊዜ እንደሆነ ማስረጃ በነቢያችን ጊዜ እንደሆነ ልስጥክ እኪስተኝ ኦኬ ሰምታችኋል በኡስማን ጊዜ ነው አለ ማስቀኔ አልጠይቅህም ማስረጃ ሰዓት ለመቆጠብ አልጠይቅህም እኔ ግን በነቢያችን ጊዜ እንደሆነ ይታያል በነቢዩ ጊዜማ መጽሐፍ ነበር እንዴ ቁርአን ነበር ይጻፍ ነበር ግን አንድ ወጥ መጽሐፍ ነበር በሱራ በሷ ተቀምጧል የማትቀመጣ ነበር ባልተሰበሰበች ነበር ያው ኢትካፊ ኡሉሙል ቁርአን ተመልከቱ ጀላሉዲን የሰዩጢ መጽሐፉን ይሁት ላውጣላችሁ አይዋ ተመከተ واخرجه النسائي امام النسائي እንደዘገቡት አለ قال لزيد على نكتبها في المصحف አለ
ይሄን ነገር እንጻፈው እንደ ቁርአን ላይ ቅድም ያነበበውን ንባብ እንጻፈው እንዲ አላቸው። ቃለ አላ ተራ አነሻበይኒ እትነተይኒ የርጀማን አሸይኹ ሸይኸይ ዝሙተኞች እኮ ይወጋሉ፣ እሱን ነገር ቁርአን ውስጥ እናስገባው እንዲ ብሎ ጠየቀ። እንጻፈው እንዲ አለ። ከዛ በኋላ ፈቃለ ዑመር ምን አለ? አና አክፊኩም እኔ በቂ ነኝ፣ እኔ ምስክር ነኝ አለ። እኔ ምስክር ነኝ። ፈቃለ ረሱላህ እክቱብ ሊ አያተ ረጅሚ እኔ ምስክር በሄደና ምን አለ? የአላህ መልእክተኛ ሆይ አላቸው አክቱብ ሊ አያተ ረጅሚ የውግረትን ምዕራፍ አጽፈኝ ልጻፍ እንዲ አላቸው። ነብያችን ምን አሉ? ላ ተስተጢዕ አችልም ተሽራለች አሉት። አይደለ? ቀጥሎሳ እክቱብ ሊ አኢዘሊ ፊ ኪታቢያቲሂ አምኪኒ ሚን ዛሊከ አመቻቸኝ ልጻፍ ስላቸው ነብያችን ምን አሉ? ተሽሯል ላ ተስተጢዕ አሉት። አያ ስለዚህ ነብዩ ራሱ በህይወት እያሉ ከቁርአን ውጭ እንደሆነ ተናግሯል፣ እንደተሻለ ተናግሯል። አይ ቲንክ አረብኛ አላነብም፣ ግን ደግሞ እኔ አሁንም ይሄ አንተ ጉዳይ ሱናና ኢብን መጃህ ክፈት። ሱናና ኢብን መጃህ ነው። ሌላ ጊዜ ነው ወገኔ። እሺ አሁን የተበረዘ እኮ ነው ላሳይ ፈለኩ። አይደለም ይወጣ ነው ይወጣ ስለሆነ ይሄን ጥያቄ ዘግተናል። እዚህ ጋር ጥያቄ ካለ አንድ ድል ስጠህ፣ ካልሆነ በቃ እንለያይ። እሺ ሌላ ጊዜ መተህ ትማራለህ ኢንሻአላህ። አለ እዚህ ጋር አንድ ደብል ስታንዳርድ አሳየና ይምሩ እንደተቃጠለ አንድ ያሳየንና እንውጣ። በቃ እሺ ሱኩራ በቃ ወገኔ ተው። ልቀጥል ይምራ ልቀጥል። ምን ልምቀጥል? ተመለሰልህ እዚህ ጋር ትቀጥላለህ። ቆይ አይ ተው እባክህ በኋላ ይመጣል። አይ እኔ የጎደለ እንትን ነገር አለ እያልኩ ነው። ተበርዟል ቁርአን ጎድሏል እያልኩ ነው። ማነህ ማስረጃ ብቻ መጣ። ሹክራዬ የተበረዘው እኮ መጽሐፍ ቅዱስ እንደሆነ ያሳየኝ ማስረጃ እኮ እየጠቀስኩልህ ነው። የትኛው ማስረጃ እየጠቀስኩልህ ነው? ማስረጃ የትኛው ማስረጃ? ሱናን ኢብን መጃህ ክፈት። እሱማ ሌላ ሐዲስ ሱናን ኢብን መጃህ አዳምጠኛ። አው ሌላ ሐዲስ እንደ ትልቅ ሰው እስቲ አውራ። አንድ ሁለት ደቂቃ ብቻ ሀቢቢ። እሺ አንተን ልጁ አካሄዱን ስለገባኝ ነው። ሱኩን አዳምጥ። ሱናን አህመድ አመጣ ቁርአን ተበርዟል ብለህ እንደማያስኬድ አሳየው። አሁን እዚህ ጋር ዘግተናል። ሱናን አህመድ ላይ ጥያቄ አለ? አይ ቲንክ መረጃውን ጥቀሳይ እኔ ላንብበው። አይ ቲንክ አረብ ስላለማልች አላም ሱናን አህመድ ነው ያልኩህ እኔ። አረበኛ ለመቻ አንተ ጉድለት ነው ብራዛ። አእምሮን አሰራ ተመረና ቋንቋ አይ እንደ ተሻረ እኮ ነገርከኝ አንተ እንደ ተሻረ ነገርከኝና እሱን ነገር ደግሞ ማየት አለብኝ ነው ኮንፊርም ማድረግ አለብኝ። እሱን መረጃ ስለኛ ኮንፊርም አድርግ። በቃ ሄደ ኮንፊርም መረጃ ስለኝ ሌላ ሐዲስ ደግሞ ካለ በኋላ ናና ትጠይቃለሽ። አሁን ሰዓት የለም። አሁን አንድ ጥያቄ ብቻ ክርስቲያን ላይ ልጠይቅህ። ኦሪት ተቀጥሎ አልተቀጠለም? ከሆነ እኮ መጀመሪያ ጠይቀው አልመለስክልኝም እኮ። ዘጋል። ሁለተኛ ሐዲስ እንድታነሳ ሰዓት የለንማ። ሁለተኛ ሐዲስ ሰዓት ስለሌለ እኮ እሱ ላይ ከሱ ጋር የተያዘ ሰዓት የለም። በኋላ ና አንተን የምናመሽበት ሰዓት የለም። ስለዚህ የመልስ ከሆነ መልስልህ፣ አለበለዚያ በኋላ ና። አንድ ሐዲስ አመጣ። ሐዲሱ እንደማያሳይና ቁርአን ያላህ ቃል እንደሆነ የተጠበቀ እንደሆነ አሳይተናል። አይ ተበረዘ የምትል ከሆነ ሌላ ደግሞ ጊዜ ታመጣለህ። አሁን ብታመጣም አያስኬድም፣ ግን ሰዓት መፍጀት ነው። ድጋሚ አንተን እያስተማን እዚህ ልንሄድ ነው። ደግሞ አራተኛ ጥያቄ ሊሆን ማለት ነው እና ሰዓት የለንም። ክርስትና ላይ ጥያቄ አለኝ። ፈቃደኛ ከሆንክ አታርከመኝ። ሰዓት ከሌለ ለምን ጠይቀኛለህ? እኔ ሰዓት ከሌለ ለምን አንገብጋቢ ነገር ነው። የኔ መዳ አንገባግም እንዴ ብራዘር? አይ ለኔም እኮ አንገብጋቢ ነበር፣ ግን እንትን አላልከኝ። አይ አንገብጋቢ እንዳይሆን እኮ አሳየነህ እኮ ቁርአን ተጠበቅ ከአንተ አንደበት ራሱ እኮ አሳየነህ። ምንም አላሳየኝም እሱ ተመልካች ይፈርዳል ብራዘር። ግን አሁን አንገብጋቢ ስለሆነ ኦሪት ተቀጥሎ አልተቀጠለም። ሱኩና የኔ መልስ ለመጀመሪያ ብራዘር በቃ ተው አታርከመኝ። እኔ አሁን ኦሪት ከተቀጠለ እንዴ ብዬ ነው ክርስትና ሊቀበል የሚችል? ኦሪት የለም እያልከኝ እኮ ነው ያለው ብራዘር። ቁርአን አልተጠበቀም እያልኩ ነው እኔ። ቁርአን አልተጠበቀም፣ ቁርአን ተቀጥሏል እያልኩ አሳይቻለሁ። ቁርአን ተጠበቀ እኮ አሳይቻለሁ። ሱኩና እኔ እኮ ያልኩ ያሉት መጽሐፉ ተቃጥሎ አመድ ሆኗል። ጭራሽ ነው የለም። ዝም ብለም ቁርአን የለም እኮ ነው ያልከለው። ተቃጥሏል በራሳቸው። ኧረ ተው መልስልኝ፣ በአላህ አትመልስልኝም እኮ በራሳችሁ እኮ ነው የተቃጠለው። እሱ እኮ ነው የሚገርመው። እንዴት የራሱን ሰው መጽሐፍ ያቃጥላል? ይሄ እኔ መጽሐፍ እስቲ ላሳይህ እስቲ። ያ መጽሐፍ እዝራ እንደዚህ ይላል፣ የአባቶቻችን ኦሪት ጠፍታለች። ሶሪ አይደለም፣ ያው እዚህ ጋር ተቃጥላች ይለዋል። ቃወጣልሃለሁ እዚህ ጋር ተመልከት። የአባቶቻችን ኦሪት ጠፍታለች፣ በውስጧ የተጻፈ ቃል ኪዳን የለም ይላልና ኦሪት ጠፍታለች እኮ ነው ያለው። የእግዚአብሔር ቃል ጠፍታ። እኔ እኮ ቁርአን የለም ከናካሌው ቁርአን የእግዚአብሔር ቃል የለም እኮ ያልኩህ ነው። ቁርአን የኡስማን ቃል ነው ያልኩህ ነው። አሁን ቁርአን እኮ አራት ጊዜ አራት ጥያቄ ተመልሶልሃል። አረ ተመልስልኝ። ምንም አልመለስክም። ይሄን መልስ ሞክር። እሺ በቃ ተመልካቹ ይፈርዳ። ይሄን መልስልኝ። ተው አልመለስክም። መጀመሪያ ይሄን መልስልኝ። ልኬልሻለሁ። አይ በቃ አያችሁ፣ ይሄ ነው ክርስትና። ለማንኛውም ቁርአን ለተበረ ተራሱ ሳይተናል። አሁን ሌላ ሐዲስ ቢያመጣ ሰዓት መፍጨት ነው እሱ ጋር። ለዛ ነው ወገናችን በኋላ ነሽ ኢብራፎን ሰዓት ያስቆጭ
ይምሩዬ በቃ ልውጣ፣ አፉ በሉኝ። ሰላም አለይኩም ወራህመቱላህ። መንገድ ላይ ነው። እሺ በኋላ እንገናኛለን ኢንሻአላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አሚን አሚን። ጀዛከላሁ ኸይር ኡስታዝ። አና መልእክት አላት መሰለኝ። አንድ ጊዜ ዛህራ ይቅርታ። እሺ ቀጥይ። ሰላም አለይኩም ወራህመቱላሂ። ሐናን አለይኩም ሰላም። ሰላም እንዴት ነሽ? አልሐምዱሊላህ ሁሉ ሰላም። ሁሉ ሰላም። ሰላም አለይኩም ዛህራ ኤቭሪባዲ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሐቢበቲ እንዴት ነሽ? አልሐምዱሊላህ። እንኳን አደረሰሽ። እንኳን አብሮ አደረሰን። ሶሪ እኔ እንኳን መልእክቴ መሰለሽ እዚህ በቀደም እናንተ እዚህ ላይፍ ላይ ያዩኝ ልጆች ነበሩ። ለንያ ለረመዳን ነይቲ ብለውኝ ነበር እና ነይቼላቸው ነበር። ግን ብዙ አካውንት በዚህ አስገቢ እያሉኝ ጠፉብኝ ሰዎቹ። እኔ ደግሞ ንያን ማውጣት ፈልጋለሁኝ። እዚህ ጋር ከሰማችሁኝ አሁን ኢንቦክስ አድርጉልኝ፣ ወይንም ደግሞ ለጀማልም ወይ ለኢብራሂም አካውንታችሁን ላኩ ፕሊዝ። ትክክለኛ ሰዎች ፕሮሚስ ያልኳችሁ ማለት ነው። ለዛ ነው ቀረን። ጀማል አስተካክለው አንተ ነግሬን። ምናልባት ባለፈው ዘካተል ማልን ብር ሊሰጣችሁ ቃል የገባችላችሁ እህት ወንድሞች ካላችሁ ገስት ላኩና ከኔ ጋር እናወራለን። ለእናንተ መድረስ ባለበት መልኩ ያ ነገር ይደርሳችኋል ማለት ነው አይደል ሐናን? yes በቃ እዚህ ካላችሁ በውስጥ ከሐናን ጋር አውርታችሁ ጨርሳችሁ ከዛ በኋላ ያላችሁ እህቶች ወንድሞች ካላችሁ አንድ ቁጥር ጻፉ። ለምን ይሄ ነገር በነገራችን ላይ አዲስ አይደለም፣ በውስጥ ያለቀ ነገር ነው። በውስጥ ያለቀ ነገር ነው። በውስጥ ነው ያለቀው። ግን ሌሎች ማለት ሌላ ሰው ነው እነዛ ሰዎች አይደለም አካውንት ይላኩልኝና ትክክለኛ ሰዎቹ ፕሊዝ ኮንታክት አድርጉን። እሺ ስልክ ገባባት መሰለኝ ሐናን። still here hello። እሺ ምናልባት እነዛ ልጆች ስልካቸው ካለሽ እኔም ሊደውልላቸው ይችላልኝ አሁን ካሌሉ ማለት ነው። የለኝም ግን እዚህ ላይ ጀስት እንዳስተያየት ልስጥሽና ሀቢበቴ ዘካተል ማል የሚሰጠው ወይም ዘካ የሚሰጠው የረመዳን ዘካም ሆነ የትኛውም ዘካ የሚሰጠው ለሚገባው ሰው ነው መስጠት ያለብሽ። طيب አላህ አዘ ወጀል ቁርአን ላይ እየጠቀሳቸው 7 ነው 8 ሰዎች አሉ ምስኪን ፈቂር ብሎ የገለጻቸው የመንገደኛ ልጅ ተብሎ የተገለጸ ወይም ደግሞ ሙሳፊር ማለት ነው። ሌሎችም የተገለጹ አሉ ባሪያ ነፃ የሚወጡ ምናምን እንደዚህ እና ለነዛ ነው መሰጠት ያለበትና እነዚህ ሰዎች ይሆኑ አይሆኑ ላታቂ ትችያለሽ እና በሚዲያ እንደዚህ ከምታደርግ ለሚያቀሰው ወይም ደግሞ እንደዚህ አይነት ነገራቶች ለሚሰሩ ሰዎች ወይም ራስሽ አንቺ መቼም ደሃም አታቂም ብዬ አላስብም እና ለሚገባቸው ሰዎች ቢሰጥ አሪፍ ነው። እንደዚህ የሚሰቃዩ በጣም ብዙ ሰዎች አሉ። አላህ Subhanahu Wa Ta'ala የሆነ ምናልባት ከአንዱ ጎናቸው ወደ አንዱ ጎናቸው የሚያገላብጣቸው አጥቶ ስንት መጾም ራሱ የማይችሉ ሰዎች አሉና ለነዛ ብሰጭ አሪፍ ነውና ሚዲያ ላይ እንደዚህ አርጉ ብለሽ አናግሩ ብታያቸው አጭበርባሪ ካፊር ራሱ ማለት ነው ሙስሊም ነው ሊልሽ ይችላል። አልገባሽም? ኖ የጠየቁኝ ሰዎች በደንብ ላስረዳሽ። አንዷ ልጅ አሁን ኮንታክት ያደረገችው ለላ ነውና ፕሊስ ሪጂን ብላ ነው ገባሽ? ሶ ሁለተኛውም ሰው እንደዚህ አይነት ሪጂም ነው መስለኝ ኦኬ አልኳት። በመሃል ሌላ እሷ አይ ቲንክ ኢንቦክስ አደረገችልኝ ማት ሰው ከሷ በኋላ የገባውና ሜክ ሹር እሷ ካለች ብዬ ነው። ቴንክ ዩ መርሐባ ባረከላሁ ፊክ። እሺ ሐሳብ ያላችሁ ካላችሁ ቀጥሉ። ሰላም አለይኩም። ሐሳብ ካለ ቀጥሉ። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ ሁላችሁ? እንኳን አደረሰ። መጀመሪያ እኔ ቀደምኩ። እንኳን አልቀደምሽም። የቀደሙ ልጆች አሉ ቴሌግራም ላይ እንኳን አብሮ አደረሰንላችሁ።
ይብሮ ምን ላይ ናችሁ? ይሰማሉ? አይሰማህም? እየሰማ አይደለም። ሚቲንግ አለው መሰለኝ። ኦኬ እሺ። አይመቸኝም፣ መንገድ ላይ ነው ያለሁት። ቀጥሉ እናንተ፣ አዳምጣለሁ። እሺ ኡስታዝ ልታወራ ነበር ያለው ነገር ነግራቸዋለች። ተነጋግሩ አሉ። ቃል ገብታለች ለነሱ ማለት ነው። የሆነ ቀን እኔ አልነበርኩም والله አለም ይሄንን ጉዳይ ኢላን አድርጋ ነበር መሰለኝ። ከዛ ብዙ ሰዎች እንትን አድርጎላታል፣ ኮንታክት አድርጎላታል። ለኔም እንዲህ ያሉበት ችግሩ ተናግሮ ከነዛ ልጆች መካከል 3 ሰዎችን ማርጣ ያሉበት ሁኔታ ታረታ ምን ብላ ከዛ በኋላ እነዛ ሰዎች እንዲመጡና ከኔ ጋር ኮንታክት እንዲያደርጉ ብላን የነገረችኝ። ከዛ አንፃር ነው ኮሜንትን የዘጋሁት እኔ ነኝ። በነገራችን ላይ ገና አዳዲስ ሰዎች እንዲህ የሚሉ ሰዎች ስላሉ እነዛን ሰዎች ሙይት ከማድረግ ይልቅ አሁን አዳዲስ ሰዎች አይደለም የተቸገረ ሰው ይፈልጋለሁኝ ከናንተ መካከል አለው ከተባለ እኔ አልተቸገርኩም ድሎት ላይ ነኝ አልহামዱሊላህ የሚሉ ጥቂት ሰዎች ናቸው። አልহামዱሊላህ ረብል ዓለሚን። ነገር ግን አሁን እነዛ ሰዎች ግፋብል ታውቋል። ሰዎች እዚህ ካላችሁ እነዛ ሰዎች በግል እነዛ ሰዎች ስልካቸው ምናምን ስለሌላት ነው። ግን እዚህ ለመምጣት የሚያስፈልገው ማለት ነው ከነዛ ሰዎች መካከል ካላችሁ ከኔ ጋር ኮንታክት አድርጉ ነው።